ባህር ለአንዳንዶች ድንበር ነው፣ ለአንዳንዶች ግን መንገድ። ለኢትዮጵያ ግን ይህ ድንበር የሩቅ ዕድል ሆኖባት ቆይቷል። ከ120 ሚሊዮን በላይ ሕዝብ፣ የኢኮኖሚ ግዙፍነት፣ ነገር ግን በሰፊ ምድር ተከባ በባህር የተዘጋች ሀገር። ይህ ታሪካዊ እውነታ የዛሬዋን ኢትዮጵያ የመልማት አቅም በእጅጉ እየገደበው ይገኛል። ባህር በር አለመኖር ከጂኦግራፊያዊ ገደብ በላይ የኢኮኖሚ ዕዳ ነው። የንግድ መስመሮች ጥገኛ ያደርጋል፣ የወጪ ንግድን ተወዳዳሪነት ያዳክማል፣ የገቢ ዕቃን ዋጋ ያንረዋል፣ ጊዜ በጉዞ ላይ ይባክናል፣ ሀብት በሎጂስቲክስ ይወድማል። ኢትዮጵያ በታሪክና በጂኦግራፊ አቀማመጧ የባህር በር ባለቤት የነበረች ቢሆንም በተሰሩባት ሴራዎች ግን ላለፉት 30 ዓመታት ባህር አልባ ሀገር ሆና ቆይታለች። ይህም ከ120 ሚሊዮን በላይ ለሆነው ሕዝብ የኢኮኖሚ የጸጥታና የዲፕሎማሲ ጫናዎችን እያሳደረ ይገኛል። በተለይም ለወደብ ኪራይና ለሎጂስቲክስ አገልግሎት በየዓመቱ የምታወጣቸው በቢሊዮን የሚቆጠሩ ዶላሮች ለሌሎች ልማቶች ሊውል የሚችለውን አቅም በእጅጉ እየተፈታተነው ይገኛል። ነገር ግን ጥያቄው ሌላ ዓላማ የለውም። ይህ የኢትዮጵያ የህልውና ጥያቄ በዲፕሎማሲ ሰንሰለት ይፈታል፣ በትብብርም ይመጣል፣ በጋራ ተጠቃሚነት ይረጋገጣል። የባህር በር የሁሉንም ወገን ተጠቃሚነት የሚያረጋግጥ የጋራ የልማት አጀንዳ ነው። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽዬ አክሰስ ጋራንቲ ስጡን። እኛ ከፈረስን ሁላችሁም ጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ይሄ ጥያቄ የገባቸው አሉ፣ ያልገባቸው አሉ፣ እንዲገባቸው የሚጠይቁ አሉ። የእኛ ስራ ማስረዳት ነው። ከኤርትራም ይሁን ከጅቡቲም ይሁን ከሶማሌም ይሁን ከኬንያም ይሁን ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና ነው። ለኢትዮጵያ የሚያዋጣት በሰላም በሰጥቶ መቀበል አብሮ ማደግ ነው። ባህር በር የፖሊሲ ሰነድ ብቻ አይደለም። ለገበሬው ምርት የተሻለ ዋጋ ነው። ለኢንዱስትሪው ጥሬ ዕቃ ፈጣን መዳረሻ ነው። ለዜጋው ህልም ሰፊ መንገድ ነው። የኢትዮጵያ የልማት ጉዞ ከባህር በር ጋር የተያያዘ ነው። ኢትዮጵያ ወደ ባህር አቅጣጫ በሰላም በዲፕሎማሲና በጋራ ተጠቃሚነት መርህ